ሴት አዘዛው ሞት አይፈራም ይላል ያገሬ ሰው። የአብርሽ መኪና ዛሬ ድንጋይ ስር ገብቶ በእንደዚህ መልክ አዝነዋል፣ ሁለቱም ማለት ነው። በመጀመሪያ እንኳን ተረፋችሁ። ለማንኛውም ፈጣሪ የፈጠራት ነፍስ ትሙት፣ እንኳን አደጋ ደረሰባት። እሰይ የሚል ሰው ካለ ወንጀል ለራሱ ነው ማለት ነው። አብራችሁን ቆዩ፣ ያለውን ነገር አብረን እናያለን ማለት ነው። ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለእናንተ የተመኘው ኢንሻአላህ። ሲገቡ ላይክ አድርጉ። አዲስ የምትመጡ ሰብስክራይብ ያደረጋችሁ ከቤተሰቦቼ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት አድርጉ ማለት ነው። ወደ ጉዳይ ልሄድና እንግዲህ ፕሮግራም አለም ብላ ሄርሜላ አብርሽን ያጓዘችው ነበር። የምትመራም ሄርሜላ ነበረች። ሄርሜላ ያዙኝ ልቀቁኝ ያለች ነበር በሰሞኑ። አብርሽ ደግሞ ዛሬ ደብሮኛል ብሎ አልሄድም ብሏት ነበር። በግድ ካልሄድ ከብላ አሰቃይታ ነፍሱን ልታወጣው ስትል ጉዞ ይጀምራል። ጉዞ ይጀምራል። ከዛ በኋላ እየተጓዙ ያሉ ምንም ማንም በሌለበት መንገድ አደጋ ደረሰበት። ይሄ ምንን ያመለክታል? ሴት ያዘዘው ሞት አይፈራም ይላል ያገሬ ሰው። አንዳንዴ በሴቶች ስትመሩ ወንዶች ስነ ስርዓት ሊኖራቸው ይገባል። ሴት የምታዝ ከሆነ ሴት መንገድ ታስለቅቃለች። ሴቶች ከተቆጣቸውም ተቆጡ ማለት ነው። አላኩል ያህል አይ ዶንት ኬር ምንድነው። ሴት ብዙ ጊዜ ይዩልኝ ታበዛለች ማለት ነው። ይሄ የኔ ነው ማለት ታበዛለች ማለት ነው። ስለዚህ ወንዶች የሴቶቹ በሴቶች ነገር አንድ ሁለት ነገር ጥሩ ሊኖር ይችላል። እውነቴ ነው የምላችሁ። ሴት በባል እንውሰደውና ባላ ካዘዘችው መንገድን ታሲተዋለች ማለት ነው። ሁሉ ነገር እሺ ካላት ያልሆነ ነገር ነው ቦታ ነው የምትወስደው ማለት ነው። ወንዶች ከተፈጥሯቸው ማለም ማወቅ ይበልጡናል ማለት ነው። ይሄ መንገድ መኪና ሂድበት፣ ጅብ ሂድበት፣ አህያ ሂድበት ከሀገሩ ከወጣች ቆይታ ሊሆን ይችላል። ያልሆነ መንገድ ወስታው ነው ለዚህ አደጋ እያበቃ። ሴቶችዬ ወንዶቹን አዘዝኩ ታዘዙልኝ ብላችሁ ብዙ መንገድ ባታስለቅቁ ባይ ነኝ። እንግዲህ ወንድ ማለት አሁን ይሄንን መንገድ አብርሽ የሚያውቀው ቢሆን ድሮ ያ መንገድ እኮ መኪናዬ ሊያበላሽብኝ ይችላል፣ ውጣ ወረዳ አለው፣ ድንጋይ አለው፣ አልሄድም ይላት ነበር። ግን እሳ መኪናው ይጎዳል ሳይሆን እዛ ሊያዩላት እዛ ምግብ እንዲበላላት ፈልጋ ነው። እንግዲህ አብርሽ አጅሪ ሆይ ከቀራብኝ ክትፎ ቀረብኝ እንጂ አልሄድም ብሎ እየደበረው ያለ በግድ መኪና ውስጥ ገብቶ ደግሞ ተኝቶ ያለ በግድ ቀስቅሳ ካልሄድና ትልቅ ፕሮግራም አለ ካልሄድና ብላ ወስታ በእንደዚህ መልክ አብርሽ አጅሪ ሆይ አዝነዋል። መቼም በጣም የሚያሳዝን ነገር ነው። እንደውም እንኳንም ራሳችሁ ተረፋችሁ። ሄርሜላ የምትባዩ ያልተገረሽ ይመስለኛል። አው ማን ይገረዘሻል? ባንቺ አንቺንማ አልተገረሽም አልኪት። በቃ እንደዚህ የማያረገሽ በቃ ልጁን ከቤተሰቡ ለይተሹ አመት በዓል ቤተሰቡን እንዲጠይቅ ከልክለሽው ከራስሽ ጋር ያስከረከርሽው ትገኛለሽ። ጀግና ሴት ማለት
ጀግና ሴት ማለት ባሏን ማለት ነው። አዎ በባል እንጥራው አብርሽን። ይሄ ሊሆን ይችላል ላይሆን ይችላል። እንግዲህ እኔም የማያውቀው ነገር ምንም የለም። ሄርሜላ ለአብርሽ ሚስት ትሁን አክስት ትሁን የሚያውቀው ነገር የለም። እዚህ ጋር ባየሁት እንደዛ እንውሰደውና አብርሽ እንግዲህ የሄርሜላ ባል ይሁን። ሄርሜላ ያን የመሰለ ቤተሰብ፣ ያን የመሰለ አባት፣ ያችን የመሰለች እናት፣ እነዚህ የመሰሉ እህት ወንድሞች ተገናኝቶ ሲቁ ተጫውቶ አመት ባሉን እንዳያሳልፍ ከልክላ ቤተሰቤ ጋር ብላ ጫካ ውስጥ ሲጎትተው እናያለን። የሚፈስም ውሃ ጋር ወስታ ፊቱንም ሲታጥበው አይተናል። ይህንን ሁሉ የሚታረገው አብርሽ ብቻ አብርሽ ስለታዘዘላት ነው። አብርሽዬ አንዳንዴ በራሲ ተመራ። ሴቶች እንዲመሩ ለሴቶች መንገድ ለሰዎች መንገድ ከፍተ ማንም እንዲያሽከረከረ ያረክ ትገኛለች። እናትም ትናደድብሃለች፣ አባትም ይናደድብሃል ማለት ነው። እንደኔ እኔ ለኔ አብርሽ በጣም ያናደኛል በራሱ ለምን ሰዎቹን ለምን ራሱ አያራምዱም? ሰዎች ያራምዱታል ብዬ በጣም እናደድብታለሁ ማለት ነው። ስለዚህ አባትም እንደዛ ሊናደድብህ ይችላል፣ እናትም እንደዛ። ስለዚህ አመት በዓል ከቤተሰብህ ማሳለፍ ሲገባ ትላንት ለተዋወቃት ሰዓት አሰርኩልህ አሰርሽልኝ ብላ ገደል ውስጥ ጫካ ውስጥ ስትውስታ ዝም ብላ ተጎትተሃል ማለት ነው። አንድ ባጃጅ ነበረችስ ያለ ነበር። ባጃጅ የሚባል የለም በመንገዱ፣ መኪና ዝር የሚባልበት መንገድ የለም። እንግዲህ ፈጣሪ ይርዳችሁና ሰው ይድረስላችሁ። ከፈጣሪም በታች ሰውናና ሰው ሲወድቅ ሰውም ያነሳል። እንግዲህ ፈጣሪ እርዳታውን ይላክላችሁ። ምንም ማለት አልችልም። ከፈጣሪ በላይ ማንም የለም። ግን እናንተ ስነ ስርዓት ይኖራችሁ አቅም አለኝ ብላችሁ እንደፈለጋችሁ የምትሆኑ ከሆነ አቅም ያለው ፈጣሪ ብቅ ይላል። ጨርሻለሁ ማለት ነው። ሰላም አለይኩም።